የልጄን ምኞት አሳካላታለሁ። የግራጁዌሽኗ ቀን ቀለበት ያስርላታል። ኤቢ ለወይዘሮ ማርታ ናታንን ካላገባው ራሴን አጠፋለሁ ስትልም ነገረቻት። ዳጣም ለናታን ሁሉንም ሚስጥር ነገረችው። አቶ ደረጀ ትክክለኛ አባቷ እንደሆነም ናታን አወቀ። ናታንም ይህን ነገር መስማት በጣም ከበደው። ቆይ ግን እንዴት እንደዚህ ሊሆን ይችላል? ቆይ አባዬ እንዴት እማዬን ትቶ በሌላ ሴት ጋር ይሄድባታል? በማለት በመገረም ይጠይቃታል። ዳጣም ይህንን ነገር በፍጹም መናገር የለብህም፣ እናም በቃ ይሄ ያለፈ የድሮ ታሪክ ነው። ስለዚህ ይህን ደግሞ ሚስጥር አድርገህ እንድትይዘው ነው የምፈልገው፣ ለማንም እንዳትናገር ብላም ታሳምነዋለች። ይህን ነገር መስማት አልፈልግም በማለትም ናታን በድንጋጤም ይነግራታል። ወይዘሮ ማርታም ለናታን አባት ደውላ እንደምትፈልገውና እንዲሁም ደግሞ ቤት ድረስ እንዲመጣና ናታንና ኤቪም አሁን ላይ ፍቅር እንደጀመሩም ትነግረዋለች። የናታን አባትም እሺ እመጣለሁ በማለት ያሳምናታል። ወይዘሮ ማርታም ስልኩን ከዘጋችን በኋላ በጣም ታፍራለች። ኤቪም በጣም ደስ ይላታል። በቃ ናታንን አግብቼ ካሁን በኋላ ልኖር ነው አደለ? ስለዚህ ለሰርጉም መዘጋጀት አለባችሁ እያለች በጣም ደስ ይላታል። ወይዘሮ ማርታም በጣም ትናደድና እውነት ኤቪ እኔ በአንቺ ምክንያት አፈርኩኝ። ቆይ ግን ምን አይነት ሴት ብትወይ ነው? ለምንድነው የሴትነት ወግ ለምን አይኖርሽም? ወንድ ልጅ እኮ ፈልጎሽ እንጂ አንቺ ፈልገሽው እኮ በፍጹም የማይሆን ነገር ነው። ናታን አንቺን አያፈቅርም። ነገር ግን ደግሞ አሁን ላይ አንቺ ግን በጣም ታፈቅረዋለሽ። አሁን ላይ ከናታን ጋር አብራችሁ ብትሆኑም ምን አይነት ህይወት እንደምትኖር ግን ታውቂያለሽ። ቆይ ግን ኤቢ ለምንድን ነው ህይወትሽን ጭቃ ውስጥ የምትከቸው? በማለት ወይዘሮ ማርታም ትጠይቃታለች። ኤቢም ምንም ይሁን ናታን የኔ ነው፣ ናታን ያፈቅረኛል፣ ይወደኛል። ስለዚህ እኔ ራሴ ብቻ ነኝ፣ እቺ ዳጣ የምትባል በፍጹም እሷን ሊያገባ አይችልም ትላለች። ወይዘሮ ማርታም በቃ እሺ ችግር የለም አሁን ናታን አንቺን ያገባል ብላም አሳመነቻት። ዳጣና እንዲሁም ናታን አሁን ላይ በፍቅር ጦፍለዋል። ምክንያቱም ደግሞ ዳጣ እየተደበቀ ሚስጥሯን ሁሉ ነገሯን እየነገረችው ነው። ይህንን ስትነግረው ሚስጥሯን ለማንም እንዳትናገር ይባላትኝ አቶ ደረጀና እሷ ብቻ የሚያውቁት ሚስጥር እንደሆነም ይህን ሚስጥር አሳልፋ ለሶስተኛ ወገን ለናታን ነግረዋለች። ናታንን ደግሞ ስለምታፈቅረውና እንዲሁም ስለምታምነው ነው። እናም የሆነ ሚስጥር ልነግርህ ነው፣ ግን ደግሞ ይህ ሚስጥር ለማንም መናገር የለብም ብላም ትለዋለች። ይህንን የሰማው ናታን ደግሞ ቆይ ግን ይህንን ሚስጥር ምንድን ነው እሱ? ነገር ግን ደግሞ ለሰላም እነግራታለሁ፣ ሰላምን ምንም አይነት ሚስጥር መደበቅ አልችልም ብሎም ናታን ይላታል። አይ ይሄ ከህይወቴ አንዱ በጣም የምፈልገውና እንዲሁም ደግሞ ከባድ ነው። ስለዚህ ይህንን ነገር ለማንም መናገር አትችልም፣ አንተው ራስ እንድትይዘው ነው የምፈልገው ብላም ታሳምነዋለች። ናታንም ሚስጥሩን ለመስማትና እንዲሁም ደግሞ ምንም እንኳን ባይዋጥለት ለማንም እንዳትናገር ብትለውም እሺ ብሎ በዚህ ምክንያት ተስማምተዋል። እናም ምንድን ነው ብሎም ሲላትኝ አቶ ደረጀ ትክክለኛ አባቷ የዳጣ አባት እንደሆነም ትነግረዋለች። ናታንም ይህንን ሲሰማ በጣም ነበር የደነገጠው። ቆይ ግን እንዴት እንደዚህ ሊሆን ይችላል? ለምን ብሎም ራሱን ይጠይቃል። ቆይ አባዬ ሌላ ሴት ሄዶ እንዴት እንደዚህ ሊሆን ይችላል? በማለት በጣም በመገረምና በመደነቅ ራሱን እየጠየቀ ያለ አዎ ግን ደግሞ ይሄ ያለፈ የድሮ ታሪክ ነው። ስለዚህ ናታን በቃ እኔ እንደዚህ አይነት ነገር እዚህ ቤት መስማት አልፈልግም ነበር ብሎም ይላታል። አዎ ግን ደግሞ አሁን እንዳልሰማህ ራስ ያዘው ብላ ዳጣም ታሳምነዋለች። እንዲሁም ኤቢ ለዳጣ አሁን ላይ በቅርቡ ከናታን ጋር ልንጋባ ነው፣ ቀለበትም ሊያደርግልኝ ነው ብላም ትላለች። ይህንን ያለችው ኤቢ ደግሞ አሁን ላይ ኧረ ነው እንዴ እና በጣም ጥሩ ነው ብላም ዳጣ ትመልስላታለች። እናም ስለዚህ በጣም ደስ ብሏት እያለ
ግን ደግሞ ምን ነው ቸኮልሽ አለቻትኝ። ምክንያቱም ደግሞ ዳጣ አሁን ላይ ከናታን ጋር በጣም ቅርርበሽ አላትኝ። ግን ደግሞ ምንም ብትለፈልፍ ኤቢን ምንም ነገር እንኳን መስሎ አይታያትም። ዳጣን እንደሚያፈቅር እንጂ እንዲሁም ደግሞ ኤቢን በፍጹም እንደማያፈቅራትና ምንም ነገር እንደማትመቸው ጠንቅቃ ታውቃለች። ስለዚህ የራስሽ ጉዳይ እንደፈለግሽ መሆን ትችላለሽ በማለት የምትላትን ነገር ሁሉ ነው እንዴ እንኳን ደስ አለሽ በጣም ደስ ይላል እያለችም በጸባይ ዳጣም ትመልስላታለች። ኤቢም ዳጣን ማጥቃት ስለምትፈልግ ዳጣን በሚያፈቅራትኝ ስለዚህ ከኔ ጋር መኖር የምትፈልግ ከሆነ የዳጣን አይን ወይ አጥፋልኝ ወይም ደግሞ ውጋትኝ። እሷን በፍጹም ማየት አልፈልግም። እሷን ከጎዳትኝ ከኔ ጋር ትቀጥላለህ፣ ነገር ግን ካሊያ ግን አይንን ማየት አልፈልግም ትለዋለች። አዎ ግን እኔ ብዙ ጊዜ ለፍቻለሁ፣ ልጅቷ ግን ደግሞ የምትሞት አይደለችም ብሎም ይላታል። እንግዳውስ እሷን ካልገደልካት ወይም ደግሞ እሷን የሆን ነገር ካላደረካት ለእኔ እንዳትደውል አይንንም ማየት አልፈልግም ብላ ኤቢም ጥለው ትሄዳለች። ኤቢም ዳጣን ለማናደድ ስለምትፈልግ ስሚ ደግሞ ከናታን ጋር እኮ ልንጋባ ነው ብላም ትላለች። ምን ግራ ነው እንደ የምትጋቡት ብላ ኤቢም ዳጣም ትመልስላታለች። ኤቢ በጣም ትናደዳለች። አይ እንደዛ እንኳን አይደለም፣ ይኸውልሽ ቀጣይ ስመረቅ ደግሞ ቀለበት እያስርልኛል፣ እናም እኔና እሱ ልንጋባ ነው፣ አንድ ላይ ልንሆን ነው ብላም ትላለች። ዳጣም እውነት ለመናገር ስለ አንቺ እኔ በጣም ደስ ብሎኛል፣ እናም አሪፍ ነው እንኳን ደስ አለሽ ብላም ትላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁሉ ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ፕሊዝ ላይክ አድርጉልኝ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እናንተ ላይክ ስታደርጉ የኔ ቪዲዮ የመታየት ቻንሱ ከፍ ይላል ማለት ነው። እባካችሁን ፕሊዝ ላይክ ማድረጋችሁን አትርሱ። እንግዲህ ዛሬም ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ኤቢና ዳጣ እንግዲህ ተፋጠዋል ማለት ነው። ኤቢም ግዴታ ናታንን ካላገቡ ብላ ሙጭጭ ብላለች። ናታን ምንም አይነት ፍቅር የለውም። እንዲሁም ደግሞ ይህንን ነገር እያስፈራራች እና እንዲሁም ደግሞ ናታንን ካጠው ራሴን አጠፋለሁ እያለች የምታስፈራራትኝ ወይዘሮ ማርታ አሁን ላይ የናታንን አባት ደውላ ጠርታለች። የናታን አባትም ሲመጣ ልጃችንና ልጅህ አንድ ላይ መሆን አለባቸው ብላም እንግዲህ ልትናገር ነው ማለት ነው። በዚህ ደግሞ በጣም ያፈረችውና እንዲሁም ደግሞ ደውላ እፈልጋለሁ ቤት ድረስ መምጣት አለብህ የሆነ ነገር አለ ብላም ነበረ የናታንን አባት የነገረችው ማለት ነው ወይዘሮ ማርታ። ይህንንም እንግዲህ የሰማ የናታን አባት እሺ እመጣለሁኝ ይላል ማለት ነው። ወይዘሮ ማርታ በጣም ደስ ይላታል። ምክንያቱም ደግሞ እንግዲህ ሊመጣና እንዲሁም ደግሞ ናታንን ያሳምነዋል በማለት ነበረ። ነገር ግን ደግሞ ከናታን ምንም አይነት ናታን ለዳት ማለትም ለኤቢ ምንም አይነት ፍቅር እንደሌለው ነው የሚያውቁትኝ። ነገር ግን አቶ ደረጀም ሆነ ወይዘሮ ማርታ ናታንን ሊያሳምኑት እየሞከሩ ነው። ናታን ደግሞ አሁን ላይ ዳጣን ነው የሚያፈቅረው። ከዳጣ ውጭ ግን ኤቢ የምትባል በፍጹም ማየትም አይፈልግም ማለት ነው። እንኳን አይደለም ሊያገባት ድርጊቷ ራሱ ኤቢ ተንኮለኛና እንዲሁም መጥፎ